በእኛ አመለካከት ብዙ ጊዜ አርቲስቶች የሳቅ፣ የደስታ፣ የብሩህ ህይወት ተምሳሌት ናቸው። መድረክ ላይ ሲወጡ መላክ ይመስላሉ። በዜማዎቻቸው ቁስላችንን ይፈውሳሉ። በፈገግታቸው ነፍስ ይዘራሉ። ነገር ግን ከዚህ አንጸባራቂ ዝና ጀርባ በቤታቸው አራት ግድግዳ ውስጥ የሚነድ እሳት እንዳለ እየተመለከትን ነው። ውድ ቤተሰቦች፣ በዚህ ሰሞን ሁላችንም እንደምናውቀው በሶሻል ሚዲያ ከፍተኛ መነጋገሪያ የሆነ ርዕስ አለ። እሱም የአርቲስት ነጻነት ወርቅነህ ቤተሰቦች ከእርቅ ማዕድ ወይም ከጋዜጠኛ እንዳልክ አሰፋ ጋር ቀርበው ያደረጉትን ኢንተርቪው ይመለከታል። ይህንን ኢንተርቪው መቼም ብዙዎቻችን አይተነዋል። ነገር ግን ዛሬ መጣሁትኝ ስለ ኢንተርቪው በዝርዝር ለማውራት አይደለም፣ ሁላችንም ሰምተነዋል። ነገር ግን ከኢንተርቪው ጀርባ የምናነሳቸው ነጥቦች ስላሉ ነው ለኛም መማሪያ ስለሚሆኑና ከዛ በፊትስ የነበሩት አርቲስቶቻችን ምን የተደበቀ ሚስጥር ነበራቸው? ወይም ደግሞ እንዳሁኑ ሶሻል ሚዲያና የተለያየ ማስ ሚዲያ ባልተስፋፋበት ዘመን ምናልባትም የነሱን ታሪክ ልናገኝ የምንችለው በህትመቶች፣ በዛን ጊዜ በታተሙ መጽሔቶች፣ ጋዜጦችና በተለያዩ መረጃዎች ነው። ያንን ደግሞ ፊልተር አድርጎ ማውጣት ይከብዳል። ምክንያቱም የተለያየ መረጃዎች ላይ የተለያየ ነገር ተጽፎ ታገኛላችሁ። የቆየ ስለሆነ ማለት ነው። እንዳሁኑ መረጃዎች በፍጥነት የሚሰራጩበት ዘመን አልነበረም። ነገር ግን በዛን ጊዜ ተዳፍኖ የቀረው የታዋቂ ሰዎቻችን ወይም የአርቲስቶቻችን ህይወት ምንድን ነበር? ከሞታቸው ውስጥ ጀርባ ምን ሚስጥር ነበረ? እኛንስ ምን ያስተምረናል? አሁን እንደ አንድ ማህበረሰብ ስናየው፣ ምክንያቱም እነዚህ ግለሰቦች ታዋቂ በመሆናቸው ምክንያት የነሱ ታሪክ በአደባባይ ወጥቶ በየሶሻል ሚዲያው ከመጀመሪያ አንስተን እስከ መጨረሻ ያለውን ሁኔታ መረዳት ቻለን። በተለይም በዚህ ጊዜ ሁሉ ነገር ቀላል ስለሆነ ማለት ነው። ነገር ግን ከዚህ ነገር እኛ ምን እንማር? እውነት ከዚህ የባሰስ ታሪክ ሊኖር አይችልም በማንኛውም ማህበረሰብ ዘንድ። ነገር ግን ቤት ይቁጠረው ነው። በየሚዲያው ወጥቶ የምንሰማው በጣም ጥቂት ነው። ወይኔ አውቂያት ነበርኩ፣ በተለይማ ለቅሶ ላይ ፊቷን ሸፋፍና ወይም አፏን ሸፍና በቀረበች ጊዜ የሆነ ነገር ከኋላዋ እንዳለ ጠርጥሬ ነበር ምናምን ብለን ማለፍ ብቻ ሳይሆን ከዚህ ነገር ጀርባ ለእኛስ ምን ትምህርት ይሰጠናል? ሶሻል ሚዲያው ባልተስፋፋበት፣ ማስ ሚዲያውም ብዙ ባልነበረበት ጊዜ የተጎዱ አርቲስቶቻችን የሉም ወይ የሚለውንም አንድ ባንድ የምነግራችሁ ይሆናል። እስከ መጨረሻው አብራችሁኝ ከቆያችሁ የማትሰሙት ጉዳይ አይኖራችሁም። ለቻናላችን አዲስ የሆናችሁ ሰብስክራይብ እና ሁላችሁም ቪዲዮ ላይክ ማድረግ እንዳይረሳ። አሁን ወደ ዝግጅት ያለፍኩ እሺ፣ ዛሬ ወደ መጣሁበት ጉዳይ ወይም ቀደም ብለው ስላለፉት አርቲስቶቻችንና በትዳራቸው ወይም በቤተሰቦቻቸው ጉዳት ደርሶባቸዋል ተብሎ አንዳንድ መረጃዎች ላይ ስለወጣው ታዋቂ ሰዎቻችን ከማለፋችን በፊት በቅርቡ ስላጣነውና ሁላችንም ስላዘንበት አርቲስት ነጻነት ወርቅነህ ፕሮግራም ጉዳይ እናንተ ምን ተሰማችሁ? ውድ ቤተሰቦች፣ መቼም ብዙ ኮሜንቶች ተጽፈዋል እዛ የዩቲዩብ ቻናል ላይ ወይም የእርቅ ማዕድ ፕሮግራም ላይ እና እጅግ በጣም የሚገርመው ነገር ብዙ ተመልካቾች ከመጀመሪያው ጀምሮ ሲሉና ይህን ሚስጥር ለማወቅ ሲጓጉ የነበረበት ጉዳይ ነው። አሁን ላይ ፍርጥ ብሎ የወጣው በጣም ሰርፕራይዝ የሚያደርግ ነው ብዬ አላስብም። ለምንድን ነው ሰርፕራይዝ የማያደርገው? ሰው ገብቶታል። ነገር ግን ምንድን ነው ይህ ነገር የሚለው ነገር ተምታቶበታል። እዛ ጋር ኢቢኤስ ላይ ጎፈንድሚ ምናምን እየተባለ በተዘጋጀው ፕሮግራም ላይ ሌላ ገጽታዎች ነው ያየነው። ፕላስ በአንዳንድ ታዋቂ የፌስቡክ ገጾች ላይ ወይም ነጻነትን በሚቀርቡትና የቅርብ ጓደኞቹ በሆኑ የፌስቡክ ገጾች ላይ ሲጻፍ የነበረው አንዳንድ መረጃ ይህ ነገር ከመውጣቱ ወይም እህቱና ወንድሞቹ ከጋዜጠኛ እንዳልክ አሰፋ ጋር ካደረጉት ቆይታ በፊት ስናይ ወይም ስናነብ የነበረው ነገር ፈጽሞ የተለየና ሰውንም ውዥንብር ውስጥ የከተተ ያወዛገበ ጉዳይ ነበር። ነጻነት
ነጻነት ወርቅነህ በህይወት በነበረበት ጊዜ ያለምንም ውል የሚሰራቸው ብዙ ስራዎች ነበሩ። ስለዚህም የሱ ገንዘብ ያለባችሁ ፕሊስ ለልጆቹ ማስተማሪያ የሚል አይነት የማስተባበሪያና የእርዳታ አይነት ይዘት ያለውና ባካችሁ የሱ ገንዘብ ያለባችሁ ፈጣሪ ፈርታችሁ መልሱ በተባለ ጊዜ ብዙ ሰዎች የሚገርም አስተያየት የጻፉ ነበሩ። አሁን ከኢትዮጵያ አሜሪካ ገንዘብ እየተላከለት የሚማር ቤተሰብ ምን አይነት ነው ያሉ ብዙ ተመልካቾች እንዳሉ ትዝ ይለኛል። በየፌስቡክ ገጹ ታገኙታላችሁ። ይህንን መረጃ ገብታችሁ ማየት ይቻላል። አንዳንዶቹ ደግሞ ሀዘናቸውንም የገለጹ አሉ። ምስኪን በዚህ ልክ ተጎድቶ ነበር ወይ? በብዛት ግን ሰው ያልተዋጠለት ሁኔታ ነበረ። በተለይ ከትዳሩ ጋር በተያያዘ ብዙ አይነት ወሬዎችን ስንሰማ ከርመናል። በዚህ አጭር ጊዜ የደረሰበትን ነገር ሲሰማ እጅግ በጣም የሚያስደነግጥም የሚያስገርምም ነው። የለም እያልኳችሁ አይደለም፣ ከዚህም የባሰ ሊኖር ይችላል። ይሄ እንደ ማካበድ እንዳይታይብኝ በዚህ በምናቀው ታዋቂ ሰው ወይም በነጻነት ወርቅነህ ቤተሰቦች የተነገረው ጉዳይ ህዝቡ ከመጀመሪያው የጠረጠረው ነገር እንዳለ ሆኖ በዚህ ልክ ነበር ወይ ችግሩ የሚለውን ነገር ለመቀበል በጣም ከባድ ነው። በሆነ ወቅት ላይ ልጆች አፍርታችሁ ጥሩ ግንኙነት የነበራችሁም ከሆነ ግን በዚህ ልክ መጨረሻ ሰዓት ላይ እንደ ጠላት መሆን ክፋቱ እጅግ የበዛ መሰለ። ልክ ትምህርት ሊሰጠን የሚችል ጉዳይ ነው ብዬ ነው ማስበው። በግሌ ወዳጅ መስሎ መታየትና ከጀርባው ያለው ታሪክ ደግሞ ሌላ መሆን እጅግ የሚያወዛግብና አስደንጋጭ ነገር ነው። አሁን እኛ የምናወራው ሚዲያ ላይ ካየነው አንጻር ነው። ከዛ ደግሞ እዚህ ጋር ቤተሰቦቹ ቀርበው ካፈረጡት ወይም ካጋለጡት እውነታ አንጻር ነው የምንናገረው። በእንደዚህ አይነት ሁኔታ ተጋብተው የኖሩ ሰዎች ምንስ ቢሆን ለክፉ ቀን እንደዚህ መጨካከን አይምሮስ ይፈቅዳል ወይ? ይህ ሰው ካለፈ በኋላስ እውነት ደስተኛ ያደርገናል? ለህሊናስ አይደረግም ወይ? ወሬ አውርቶ ማለፍ ብቻ አይደለም። አሁን እዚህ ጋር ዘገባዎች በብዛት ትሰማላችሁ። በታዋቂም ሚዲያዎች ይሁን ባልታወቁትም ይሁን የአርቲስት ነጻነት ወርቅነህ ቤተሰቦች ለጋዜጠኛ እንዳልክ አሰፋ በሰጡት ቃለ መጠይቅ መሰረት እንዲህ ብለው ተናግረዋል፣ እንዲህ ብለዋል፣ እንዲህ ምንድነው እንትኑ ማለት ጥቅሙ በመጨረሻው ሰዓትና ሀሳብ እየተለዋወጥንበት ስንሄድ ግን እንማማራለን። ይሄ የኔ ሀሳብ ነው። እናንተስ በዚህ ላይ ምን ሀሳብ አስተያየት አላችሁ? ውድ ቤተሰቦቼ እስቲ ወደ ዛሬው ደግሞ ዝግጅት ይለላል። ክቡር ዶክተር አርቲስት ጥላሁን ገሰሰ እንግዲህ በኢትዮጵያ ታሪክ ውስጥ ያለውን ዝናና ክብር አሻራ ሁላችንም የምናውቀው ነው። ክቡር ዶክተር አርቲስት ጥላሁን ገሰሰ በ1985 ዓመተ ምህረት ይመስለኛል፣ ብዙ መረጃዎች ላይ እንደዛ ነው የተጠቀሰው። በፋሲካ ዕለት ሌሊት ምን አጋጠመው? ስለ ክቡር ዶክተር ጋሽ ጥላሁን ገሰሰ እንደዚሁ ዝም ብለን ምንም ሳንል ማለፍ ይከብዳል። ጋሽ ጥላሁን የተወለደው በመስከረም 27 1933 እንደሆነ ብዙ መረጃዎች ላይ ይጠቅሳሉ። በዚህ ዓመተ ምህረት ወሊሶ ከተማ ተወለደ። ከወሊሶ ወደ አዲስ አበባ ለመምጣትና ህልሙን ለማሳካት ጀግናችን የክቡር ዶክተር ጋሽ ጥላሁን ገሰሰ በጭነት መኪና ተደብቆ ነበረ ወደ አዲስ አበባ የገባው። እጅግ ይገርማል አይደለ? በዘመኑ የነበረው የጥበብ ፍቅር አሁን ላይ እንደዛ ይኖር ይሆን? ይህንን ውሳኔ ከመወሰኑ በፊት ግን እዛ ወሊሶ የጥበብ ጅማሬ በትምህርት ቤቶች ውስጥ እንደነበሩት በተለይም በወቅቱ በሬዲዮ ሲደመጡ የነበሩት የሱዳን
ሙዚቃዎች ለዶክተር አርቲስት ጥላሁን ገሰሰ ትልቅ መሰረት ወይም ፍላጎት እንደጣለለት ይነገራል። አንዳንድ መረጃዎች ላይ እንደተጠቀሰው ወደ አዲስ አበባ ከደረሰ በኋላ የመጠለያ ችግር እንደነበረበትና እንደ ማንኛውም ከክፍለ ሀገር እንደመጣ ሰው ወዳጅ ዘመድ ሳይኖረው ትንሽ እንደተቸገረ ይነገራል። ከዛም በኋላ ያው ህልሙ የነበረው ወደ ክብር ዘበኛ ኦርኬስትራ መቀጠር ወይም መግባት እንደነበር ነው። ዓመተ ምህረቱን ካልተሳሳትኩኝ በ1948 ዓመተ ምህረት ክብር ዘበኛ ለመቀጠር እንደተፈተነና በወቅቱ ክብር ዘበኛ የነበሩት ትላልቅ አርቲስቶች በድምጹ በጣም ተማርከው ወዲያውኑ እንደቀጠሩት በተለይ ወላጅ እናቱ ሙዚቃ እንዳይጀምር ወይም ሙዚቀኛ እንዳይሆን ተጽዕኖ እንደነበራቸው ወይም በሀሳቡ እንደማይስማሙ ከዚህ በኋላ ያለውን ምንም ማውራት አይጠበቅብኝም። አዲሱ ትውልድም ቢሆን ስለ ዶክተር አርቲስት ጥላሁን ገሰሰ የማያውቃለ ብዬ አላስብም። ስለ ፍቅር ብቻ ማንጎራጎር አይደለም፣ በውስጣቸው ትልቅ መልእክት ያላቸው ቀጠሮ ይከበር፣ ስለ ገንዘብ፣ ስለ ስራ ምን ያልተዘፈናለ ዘመን ተሻጋሪዎች ትልቅ ስራ ሰርቶ ያለፈ የሙዚቃ ንጉሳችን ነው። አሁን ደግሞ ወደ ዋናው ጉዳያችን ስንንደረደር እኔ ባገኘሁት መረጃ መሰረት ክቡር ዶክተር አርቲስት ጥላሁን ገሰሰ 3 ባለቤቶች ወይም 3 ሚስቶች እንደነበሩት ነው የሚነገረው። እናንተ ደግሞ እንግዲህ የተለየ መረጃ ካወቃችሁ ወይም ከሰማችሁ ታጋሩኛላችሁ። ለማንኛውም ከ3ቱ ባለቤቶቹ በአንደኛዋ ላይ እንደነገርኳችሁ በሚያዝያ ወር 1985 ዓመተ ምህረት በፋሲካ ዕለት ሌሊት ይህ እንቁ የሆነ ድምፃዊ ጉሮሮን በስለት ተወጋ። ይህን መረጃ ብዙዎቻችሁ ሰምታችሁታል ወይም አትረሱትም ብዬ አስባለሁ። ይህ ነገር የተከሰተው ቤት ውስጥ ሶፋ ላይ ተኝቶ ነው የሚባለው። ከዚህ በኋላ ይህ አርቲስት ወርቃማ የሆነው ድምጹ እንዴት ሊቀጥል ቻለ? በማንስ ይህ ጉዳት ደረሰበት? ይህ ነው ትልቁ ጥያቄና እስካሁን ያልተፈታው እንቆቅልሽ። ነገር ግን ብዙ መረጃዎች እንደሚያወሩት ወይም የሹክሹክታ ወሬ ነው የሚባለው። ምክንያቱ ደግሞ ምንድነው? ዶክተር አርቲስት ጥላሁን ገሰሰ እስከ ሞተበት ጊዜ ድረስ ይህን ሚስጥር በውስጡ አዳፍኖት አልፏል። ወደ ለንደን በሕክምና ሄደ። ከቅርብ ወዳጁ ጋር እንደሄደም ይነገራል። ከዛ ምርመራው ተጀመረ። ወርቃማ ችሎታውና ተሰጥኦውን ብቻ ሳይሆን ሕይወቱንም ሊያጣ የሚችልበትና እስከ መጨረሻው ወደ ሞት ሊጓዝ የሚችልበት ክስተት ነበር። ወደ ለንደን ሄደ። ወደ ለንደን ሄዶ ሕክምና ጀመረ። ትንሽ እያገገመ በመጣበት ጊዜ ሆዲፍጀው በማለት ነው የተናገረው። ብዙ መረጃዎች ላይ ለልጆቼ ስላልናገርም ብሏል የሚሉም አሉ። አብሮት ለነበረ የቅርብ አስታማሚ በወቅቱ አብራው ከነበረችው የትዳር አጋሩ ነው ይህ ነገር የተፈጠረበት ወይም የተከሰተበት የሚሉ በርካታ የሚያሳምኑ መረጃዎች ወጥተው ነበረ። ይህንን ነገር ትንፍሽ ሳይል ነው ያለፈው። ካሴትም አወጣ፣ የምስጋና ካሴት ለህዝቡ። የታተመው በብዛት ትንተና የያዘው ጦቢያ የተባለው መጽሔት ነበረ። በዚህ መጽሔት ላይ ስለ ሁኔታው በዝርዝር ተጽፏል እና የትዳር አጋሩን በተጠየቀች ጊዜ ሌባ ገብቶ ነው ለመዝረፍ ብሎ ነው ጉሮሮ ላይ የወጋው የሚል ምላሽ ነው። ቤት ውስጥ የሚሰሩ ሊሆን ይችላሉ። በሰጡት ምስክርነት ደግሞ ሁሉም በቤት ውስጥ እንደነበሩ ነው። ምንም የገባ ሌባም እንደሌለ ነው የተነገረው። እንደዚህ አይነት መረጃዎች ናቸው ያሉት። ዶክተር አርቲስት ጥላሁን ገሰሰ ይህን ነገር አፍኖት ነው ያለፈው። ሆዲፍጀው እንግዲህ ሆዲፍጀው ማለት ራሱ ምንድን ነው? የሚያወዛግብ ነገር አለው አይደለም? እና ነፍስ ይማርና ለምንድን ነው ሆዲፍጀው ብሎ ማለፍ የፈለገው ዶክተር አርቲስት ጥላሁን ገሰሰ? ይህ የሚጠቁመው
መግለጽ የማትፈልጉት የራሳችሁ የሆነ የቅርብ ሰዋችሁ ነው ይሄንን የፈጸመው ማለት ነው። ልክ እንደ አርቲስት ነጻነት ወርቅነህ ሁሉ ህዝቡ ያውቃል። ህዝብን መሸወድ አይቻልም። በነገራችን ላይ እንዳልኳችሁ ነው። እንኳን አሁን ሶሻል ሚዲያው በተስፋፋበትና የቀብር ፕሮግራም ላይቭ እያየን ባለበት ጊዜ ይቅርና በዛን ጊዜ በድሮ ጊዜ ራሱ ሶሻል ሚዲያ ሳይስፋፋ ዝም ብለን በሬዲዮና በቴሌቪዥን በመናደምጠው መረጃና አንዳንድ መጽሔቶች ላይና ጋዜጦች ላይ በሚታተመው መረጃዎች ላይ ተመርኩዘን ብዙ ማለት እንችላለን። ህዝቡን ልትሸውዱት በፍጹም አትችሉም። እውነት ለመናገር በተለይ የኛ ህዝብ የኢትዮጵያ ህዝብ ስማርት ነው። ሁሉን ነገር ያውቃል። እንኳን አይቷችሁ ሰምቶ የሚተነትነው ነገር አለ። በመጨረሻ ግን ያ ነገር እውነት ሆኖ ይገኛል። ልክ እንደ አርቲስት ነጻነት ወርቅነህ ሁኔታ ሁሉ ማለት ነው። ለሞቱት ሁሉ ዛሬ ስማቸውን ለምናነሳ ሁሉ ነፍስ ይማርልን። ነገር ግን እንደዚህ አይነት ሁኔታዎች ሲከሰቱ የመጀመሪያ አይደለም ለማለት ፈልጌ ነው። ከዚህ የምንማረው ብዙ ነገር አለ። አስባችሁታል? ባገባችሁት ሰው ወይ በተዋለዳችሁት ሰው ሊሆን ይችላል። እንደዚህ አይነት ነገር ከባድ ነው። ኬኔዲ መንገሻ በድንገተኛ ሞት ከዚህ ዓለም በሞት ተለየ የሚል ዜና ተሰማ። 1989 ወይ 1990 እስቲ ፕሊስ አርሙኝ በእኛ ዓመተ ምህረት በስንት እንደሞተ በኢትዮጵያ። በወቅቱ ከአንጀት ጋር በተያያዘ ችግር ታሞ ሞተ የሚል አይነት መረጃዎች እንዳሉ ይነገራል። ነገር ግን በብዙሃኑ ዘንድ ከዛን ጊዜ ጀምሮ ሲወራ የነበረው ኬኔዲ መንገሻ በሰው እጅ ነው የሞተው፣ ለቅርብ ሰዎቹ አብራው በነበረችው ወይም በህይወቱ ላይ ደስተኛ እንዳልሆነ ይነገር ነበረ። እስር ቤት ሆነብኝ ይህ ህይወት የሚል አይነት ይዘት ያለው ነገር ተናግሮ ነበር። ወይ ስልክ ራሱ ማውራት እስከማይችልበት ደረጃ ደርሶ ነበር የሚል መረጃዎች በሰፊው ተሰራጭተዋል፣ ተወርተዋል። ውድ ቤተሰቦች እናንተ በዚህ ላይ እርግጠኛ የሆነ ነገር የምታውቁ ከሆነ እንድንማማርበት በኮሜንት መስጫ ሳጥኑ ላይ እንድታሰፍሩልኝ ጠይቃለሁ። በእኔ በኩል ግን ያገኘኋቸው መረጃዎች የሚጠቁሙት ይህንን ነው በወቅቱ የነበረው። ስለዚህ ድምፃዊ ኬኔዲ መንገሻ ከትዳር አጋር ጋር ወይም አብራ ከነበረችው ሴት ጋር በፍቅረኝነት ሊሆን ይችላል፣ ብቻ በፍቅር ደረጃ ነው ይህ ነገር የደረሰበት፣ ህይወቱን ሊያጣ የቻለው። ከዛ በኋላ በህመም እንዳለፈ ነው የተወራው። ጊዜው በእርግጥ ቆይቷል። ነገር ግን እስካሁን ድረስ የአርቲስት ኬኔዲ መንገሻ አሟሟት የብዙ ኢትዮጵያውያን የእግር እሳት እንደሆነ ነው የሚሰማኝ። ይህ ምንን ያስተምረናል? አሁንም ድረስ እየተንከባለለ የመጣ ለትውልድ እየተወራረሰ የመጣ የጥንዶችን ክፋት ማለት አንድ ሰው እኮ በእጁ መግደል ወይ መጥፎ ነገር ማድረስ አይጠበቅበትም። መጥፎ ድርጊት ማድረግ ራሱ በአንድ አጋሩ ላይ መጥፎ በቃ የጠላትነት ከዛም የከፋ ታውቃላችሁ፣ የሆነ በቃ ሀገር ወራሪ የሆነ ጠላት። ለምሳሌ በድሮ ጊዜ ጣሊያኖች እኛን በወረሩን ጊዜ መቼም አባቶቻችንና አያቶቻችን ጠላትን እንደ ወዳጅ ሊያስተናግዱት አይችሉም። ሰውኛነትም እዚህ ጋር አይሰራም፣ የታወቀ ነው። ነገር ግን ከዚህ ወጣ ብለን አሁን ላይ በአጋሮች መካከል ከበፊት ጀምሮ ማለት ነው በትዳር አጋሮች ሊሆን ይችላል፣ በፍቅረኞች ሊሆን ይችላል፣ ብቻ በጥንዶች እየተሰማ ያለውና እያየ ነው እየሰማ ነው። ከድሮ ጀምሮ በታሪክ የሰፈሩት የሚወሩት ወሬዎች ገና ሶሻል ሚዲያው ሳይመጣ በታዋቂ ሰዎች ላይ ማለት ነው በቅርባችን የሌላውን ማህበረሰብ ተውትን ነው ምንድነው የሁሉ ጠላትነት? እንግዲህ እሺ ከአርቲስቶች ወጣ ብለን እንደ ምሳሌ የምናነሳት ደግሞ አንድ ሴት አለች። እሷም ካሚላት ናት። ቀድሞ አብሯት በነበረ ሰው የተነሳ ነው አሲድ ተደፍቶባት ከዛ ለሕክምና ፈረንሳይ ሄዳ አሁን እዛ እየኖረች አግብታ ወልዳ ትገኛለች። ለዚህም በጣም ደስ የሚል ነገር ነው እውነት ለመናገር። ሆኖም ግን በወቅቱ የደረሰባትን ጥቃትና እስካሁን ያለችበትን ሁኔታ አስቡት። የማይሽር ጠባሳ። ይሄ እንግዲህ የሆነው ምንድነው አብሯት በነበረ ሰው የተወራ ጉዳይ ቢሆንም ይዘን የቀረብ ነው። ነገር ግን ይህንን ነገር እንደ ትምህርት አድርገን ማለፍ የለብንም ትላላችሁ? ጭካኔያችን እስከ መጠን አላለፈን ብላችሁ
አታስቡም? እስቲ በዚህ ላይ ያላችሁን ሀሳብ አስተያየት ታሰፍሩልኝ ደስ ይለኛል። ለዛሬው በዚህ አበቃሁኝ። በሚቀጥለው በአዲስ ዝግጅት እስካገኛችሁ መልካም ጊዜ